ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። ከ34 በላይ የአገዛዙ ሰራዊት አባላት ሙትና ቁስለኛ መሆናቸውን ፋኖ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ጄኔራል ኃይሉ ከበደ ክፍለ ጦርና አሳምነው ኮር 2 ሀውጃኖ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ ምላሽ ያገዛዙ ብልጽግና ሰራዊት ሙትና ቁስለኛ ሆኖ ወደ መጣበት እንዲመለስ መደረጉን ገልጸዋል። ሻውን ከጋዝጊብላ ወረዳ አስኮ ከተማ ያደረገው የብልጽግና ጥምር ጦር በሶስት አቅጣጫ ማለትም ከአዲበር በምቆጓ አቅጣጫ ከአንሳይ ዋሻ በሚያው አቅጣጫ እንዲሁም በላይ ደጋው አድርጎ ወደ ቁልቋል አርባተንስ አቅጣጫ አድርጎ በመምጣት የጄኔራል ኃይሉ ከበደ ክፍለ ጦር ፋኖችን አፍናንዶ ብሎ ሙከራ አድርጎ ነበር። በሶስት አቅጣጫ ወደ ቀጠናው የገባውን የብልጽግና አገዛዝ ሆን ተብሎ ወደ ውስጥ እንዲገባና ቦታ እንዲይዝ በማድረግ የፋኖ ኃይሎች በተጠና መልኩ ያገዛዙን ኃይል ከፍተኛ ኪሳራ አድርሰውበታል። ከታህሳስ 2 ጀምሮ ለተከታታይ ቀናት የብልጽግና አገዛዝ በከባድ መሳሪያ የታገዘ ጥቃት የከፈተ ቢሆንም ተወርዋሪዎቹ የጄኔራል ኃይሉ ከበደ ልጆችና የወንድሞቹ ጋሻዎች ምስራቆቹ የሀውጃኖ ክፍለ ጦር ቃኞች በቅንጅት ታህሳስ 3 2018 ዓ.ም ከረፋዱ 4 ሰዓት እስከ ምሽት 1 ሰዓት ተኩል ድረስ ባደረጉት ተጋድሎ የብልጽግናን አገዛዝ አከርካሪ ሰብረውታል። የሀውጃኖ ክፍለ ጦር ከፍተኛ አመራር አርበኛ ፋኖ ካሳ አበበና የጄኔራል ኃይሉ ከበደ ክፍለ ጦር ዋና አዛዥ አርበኛ ፋኖ ጣሰው አለልኝ በመልእክታቸው የአማራና የአገው ሕዝብ ህልውና ማንነቱ እስካልተረጋገጠ ድረስ በቁርጥ ቀን ልጆቹ በጋራና በቅንጅት በመመከትና በመምታት ተከባብረንና ተቻችለን የምንኖርባትን የአባቶቻችንን ኢትዮጵያን እንመሰረታለን ሲሉ መልእክት አስተላልፈዋል። የሚኒሊክ እዝ የተሳካ የአርፒጂ ላውንቸር ጥቃት ፈጽሜያለሁ ሲል አስታወቀ። ሚኒሊክ እዝ በዘመቻ ቆቦ ከተማ ባሉ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት መፈጸሙን በዛሬው ዕለት አስታውቋል። እዙ ከአንድ ክፍለ ጦር አሃድ የተውጣጡ ቃኞችን በመጠቀም ታህሳስ 2 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባሉ ሁለት የብልጽግና ባለስልጣናት ካምፕ ላይ በፈጸምኩት የአርፒጂ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎች ላይ ጉዳት አድርሻለሁ ብሏል። ባለፉት 2 ዓመታትና ከዛ በበለጠ ጊዜ በወገናቸው በአማራ ሕዝብ ላይ የዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ መውሰድ መጀመሩንም አስታውቋል። ታህሳስ 2 2018 ዓ.ም ከሌሊቱ 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎችና አጃቢዎች ላይ የማያዳግም እርምጃ መውሰዱን አስታውቋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 መሞታቸውንም ገልጿል። እስከ 6 የሚደርሱ ቀላልና ከባድ ቁስለኛ መሆናቸውንም አስታውቋል። የብልጽግና ካድሬዎች ሽንፈታቸውን ለህዝብ ላለማሳየት በሌሊት ቀብራቸውን እንደፈጸሙትም ለማወቅ ችሏል። የብልጽግና አገዛዝ በአማራ ክልል ኢኮኖሚያዊ ጦርነቱን አጠናክሮ መቀጠሉን ፋኖ አስረስ ማረ ዳምጤ ተናገረ። ባለፉት ሳምንታት የመከላከያ ሰራዊት ትኩረት አድርጎ በዘረፋ በውድመትና በምዝበራ ላይ መሰማራቱን ተናግሯል። በዚህም ብልጽግና የአማራን ህዝብ ኢኮኖሚ የማሽመድመድ ስራ እየሰራ መሆኑን የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል የሆነው ፋኖ አስረስ ማረ ከአንከር ሚዲያ ጋር በነበረው ቆይታ ተናግሯል። ብዙ ሜጋ ጦርነቶችን አጥፎ ብዙ ገንዘብ ተበድሮ የግብርና የትምህርትና የጤና እንዲሁም መሰል በጀቶችን አጥፎ ለጦርነት አውሏል። አሁን ተስፋ በመቁረጡ ህዝቡን በጅምላ በመፈረጅ ኢኮኖሚያዊ ጥቃት እየፈጸመበት ነው ሲል አብራርቷል። የማስረሻ ሰጤና የአረጋ ከበደ የድርድር ድራማን በተመለከተም አስረስ ማረ ገልጿል። አብይ አህመድ ለሰላም ዝግጁ የሆነ ሰው አይደለም ያለው አስረስ ሰሞኑን ቀጠናዊ ቀውስ ለመፍጠር ለዚህም እንደ ማሳያ በኢትዮጵያ ታሪክ ተሰምቶ በማይታወቅ መልኩ የሱዳን ተዋጊ የሆነን RSF የተሰኘን ኃይል እያሰለጠነ ይገኛል ሲል ገልጿል። ይህ በጎረቤት ሀገራት የሽብር ድርጊት እየፈጸመ የሚገኘው የሱዳን ፈጥኖ ደራሽ ኃይልን አብይ አህመድ ወደ ኢትዮጵያ አስገብቶ እያሰለጠነው መሆኑ ቀጠናዊ ቀውስ ለማድረግ እየተዘጋጀ መሆኑን ማሳያ ነው ብሎታል። ጌታቸው ረዳ አብንና ኢዜማ ከአብይ ጋር ተፈራርመው የቆሙለትን ህዝብ አላዳኑም። እንዲያውም አብይ ቅቡልነት እንዲያገኝና የጦር ወንጀል እንዲፈጽም መሳሪያ ሆነዋልን ብሏል።
አሁን ማስረሻ ሰጠ ያደረገው ከነዚህ ሰዎች የተለየ እንዳልሆነ ተናግሯል። ትግሉን ለሽያጭ የሚያቀርብ ዋጋ ይከፍልበታል ሲልም ገልጿል። ፋኖ ከህወሓት ጋር ይሰራል የሚለውን የብልጽግና ፕሮፓጋንዳ በተመለከተ ምላሽ ሰጥቷል። ለአማራ ህዝብ ተጋድሎ የሚውል በሐሳብም በመሳሪያም በገንዘብም ያወጣ ሌላ ኃይል የለም ሲል ገልጿል። ሱዳንም ኤርትራም ሆኑ ህወሓት ፋኖን አላሰለጠኑም፣ ያደረጉት ነገር የለም ሲል አስረግጦ ገልጿል። በየትኛው ሂሳብ ነው ህወሓት ፋኖን ያደራጀው ሲል የጠየቀው አስረስ የትግሉ ደጋፊ ነን ባዮች ይህንን ፕሮፓጋንዳ ሲነዙ እንደሚያፍረባቸው ተናግሯል። ፋኖ ትግል የጀመረው በህወሓትና በፌዴራል አገዛዙ መካከል ቅራኔ ሳይፈጠር በፊት ነው ብሏል። 2 ዓመት የተፈጸመውን ጀብዱ ያነሳው አስረስ ፋኖ በአምስቱም ቀጠናዎች የብልጽግናን ኤሊት ፎርስ አፈራርሷል፣ ይህንን ድል ለሌላ ኃይል አሳልፈን አንሰጥም ሲል ገልጿል። ከየትኛውም ኃይል ጋር እንሰራለን ብላችኋል ለሚሉንም አዎ አሁንም እንሰራለን ያለው አስረስ ሂሳብ ለማወራረድ ብለን እጃችን ላይ ያለውን ህዝብ እንዲጠፋ አንፈቅድም ብሏል። ፋኖ ስለ ትብብር ሲያወራ የሚያነሳው ከቀጠናው ሀገራት ጋርም ሆነ ከትግራይ፣ ከአፋር፣ ከኦሮሞም ሆነ ከሌላው ህዝብ ጋር ተባብረን አገዛዙን እንጣል ማለታችን ነው ሲል ለአንከር ሚዲያ አስረድቷል። የአብይ አህመድ ጄኔራሎች በእዝ አመራር ደረጃ ያሉት ጊዜያቸውን የሚያጠፉት ለፋኖ አመራሮች ስልክ በመደወል እንደሆነም ገልጿል። እየደወሉ የፋኖን አመራር ለማስገዳት የሚፈጁት ጊዜ ብዙ መሆኑንም ገልጿል። በትግል ታሪክ ጥቂት ሰዎች ከዓላማቸው ማፈንገጣቸው ወይም መካዳቸው የሚጠበቅ መሆኑን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ፋኖ አስረስ ሰማረ ከአንከር ሚዲያ ጋር በነበረው ቆይታ ገልጿል። በቂ የሆነ በጀት ቢኖረን የአገዛዙን ኃይል ማፍረስ እንችላለን ሲል ፋኖ አበበ ፈንታው ተናገረ። አያይዞም የአመራር ሽግሽግ ማድረጋቸውን አስታውቋል። ሰሜን ምስራቅ እዝን አፍርሰነዋል ያለው የእዙ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው ከሮሃ ጋር ባደረገው ቆይታ ነው። በዘመቻ አባናደው አንድ የመከላከያ እዝን ደምስሰናል ሲል ተናግሯል። ሚኒሊክ እዝ ጥልቅ የሆነ ግምገማ በማድረግ የአመራር ሹምሽር ማድረጉንም ተናግሯል። ሰሞኑን ለብልጽግና እጅ የሰጡ ፋኖዎች ይጠቅሙናል ሲልም በወቅታዊ የብልጽግና አጀንዳ ዙሪያ አስተያየቱን ሰጥቷል። አንድ መሪ ድርጅት እንዳይኖረን ሲያደርጉ የነበሩና ከውስጥ ሆነው እየረበሹን የነበሩ የብልጽግና ታጣቂዎች እጅ መስጠታቸው ፋኖን የሚጠቅም ነገር መሆኑን አብራርቷል። ብልጽግና ከፍተኛ በጀት መድቦ በፋኖ ውስጥ ያሰማራቸው ቅጥረኞች አስቸግረውን ነበር ሲል ፋኖ አበበ ለሮሃ ገልጿል። አሁን እየተፈጠረ ያለው እጅ መስጠት ለፋኖ አንድነት ጠቃሚ ነው ሲል አብራርቷል። አሁን ላይ በርካታ የመከላከያ ሰራዊት አባላት የቡድን መሳሪያና በርከት ያሉ የነፍስ ወከፍ መሳሪያዎችን በመያዝ ፋኖን እየተቀላቀሉ መሆኑንም ገልጿል። በተለይ የፋይናንስ ችግር ይዞን እንጂ መከላከያና ሚሊሻን አፍርሰን ማደር እንችላለን ሲል ገልጿል። ወደ ፋኖ የሚገቡ ኃይሎችን አስመልክቶ ህግ አለን ያለው አበበ ከአገዛዙ ከርቶ ወደ ፋኖ ለሚገባ ተገቢ ካሳ ይሰጣል ብሏል። አሁን መከላከያ የሚዋጋበት ምክንያትና ዓላማ ስለሌለው እየፈረሰ ፋኖን እየተቀላቀለ ሲሆን አጥፊው ከፋኖ ወገን የነበረው ኃይል ወደ ብልጽግና እጅ እየሰጠ መሆኑን ገልጿል። በተለይ ወደ ፋኖ የሚቀላቀሉ በአመራር ደረጃ ያሉ የብልጽግና ኃይሎች ወታደራዊ ሬዲዮ ጭምር ይዘው በመግባት እንዲሁም የነበሩበትን ቲም አፍርሰው እየመጡ ነው ሲል ገልጿል። አርበኛ ዘመነ ካሴ ለፋኖዎች ሽልማት አበረከተ። ከሰሞኑ በዳንግላ ከተማ ቀበሌ 5 በሚሊሻ አመራር ላይ ጀብዱ ሰርተው ፋኖን ለተቀላቀሉ የፋኖ አባላቶች ሽልማት ሰጥቷል። አርበኛ ዘመነ ካሴ ሽልማቱን ያደረሰው በተወካዮቹ በኩል ነው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ዋና ሰብሳቢ አርበኛ ዘመነ ካሴ በፈጸማችሁት ጀብዱ በጣም ኮርተናል፣ ይህ ልብ የሚጠይቅ ድርጊት ነው የሚል መልእክት አስተላልፎላቸዋል። ፋኖችም ለተሰጣቸው ሽልማት ደስታቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ለቀይ መስቀል ያቀረበውን ጥያቄ አሁንም አጠናክሮ መቀጠሉን ገለጸ። በዘመቻ አርበኛ አደም አሊ አባናዶ የተማረኩ የብልጽግና መከላከያ ሰራዊት አባላት በፋኖ እጅ እንክብካቤ እየተደረገላቸው መሆኑን አስታውቋል። ከዚህ በፊት ለቀይ መስቀል ምርኮኞችን እንዲረከብ ጥሪ ማድረጉን ያስታወሰው እዙ አሁንም ጥሪያችን እንደተጠበቀ ነው፣ የኢትዮጵያ መከላከያ ሰራዊት አባላት ምርኮኞችን መጠው ይረከቡን ሲል በድጋሚ ጥሪ አቅርቧል። መከላከያ ሰራዊት እጅ የሰጡ የህወሓት ኃይሎችን ፋኖ እጅ ሰጠኝ በሚል ፕሮፓጋንዳ ሰራባቸው። በሰልፍ በዛሬው ዕለት ወደ መከላከያ ሰራዊት ሲገቡ የሚያሳይ ፎቶ ተሰራጭቷል። ይህንን ፎቶ አስደግፎ የአገዛዙ መከላከያ ሰራዊትና የአማራ ኮሚኒኬሽን
የጽንፈኛው ቡድን አባላት እጅ እየሰጡ ነው፣ የሰላም ጥሪውን ተቀላቅለዋል የሚል ፕሮፓጋንዳ እየነዛ ይገኛል። እነዚህ የትነግ ኃይሎች በጄኔራል ምግባ ኃይል የሚመሩና በወርቅ ቁፋሮ የተሰማሩ ብሎም በአማራ ሕዝብ ላይ ጥቃት ሲፈጽሙ የቆዩ መሆናቸውን ምንጮች ገልጸውልናል። በተለይም በተሰማሩበት የወርቅ ንግድ የመከላከያ ጄኔራሎች ይሳተፉበታል የተባለ ሲሆን እነዚህ ኃይሎች በዛሬው ዕለት ተሰልፈው ወደ መከላከያ ሰራዊት ገብተዋል። የአገዛዙ ሰራዊትም ሰሞኑን የጀመረውን ድራማ ለማስቀጠል በማሰብ ጽንፈኞች ወደ ሰላም አማራጭ እየመጡ ነው የሚል ፕሮፓጋንዳ እየሰራባቸው ይገኛል። በታጣቂዎች ታግተው የነበሩት የምዕራብ ሸዋ ዞን አይነ ስውሩ አቃቤ ሕግ ተለቀቁ። በኦሮሚያ ክልል ምዕራብ ሸዋ ዞን ኤጀርሳ ለፎ ወረዳ አቃቤ ሕግ የነበሩት አቶ ሽብሩ ጉታ መገርሳ ህዳር 29 ቀን 2018 ዓ.ም በታጣቂዎች ታግተው ከቆዩ በኋላ መለቀቃቸውን አዲስ ስታንዳርድ ዘግቧል። የምዕራብ ሸዋ ዞን አቃቤ ሕግ ጽሕፈት ቤት ያወጣውን መግለጫ ጠቅሶ የዘገበው አዲስ ስታንዳርድ አቶ ሽብሩ ከትላንት በስቲያ ታህሳስ 2 ከሰዓት 8 ሰዓት አካባቢ በደቡብ ምዕራብ ሸዋ በወሊሶ ወረዳ አዳሚ ጎቱ በተባለ የገጠር ቀበሌ ውስጥ በአስፋልት መንገድ ዳርቻ ብቻቸውን ተጥለው በማግስቱ ጠዋት ላይ እንደተገኙ ተናግሯል። አቶ ሽብሩ ጉቱ ታፍነው የተወሰዱት ቤተሰባቸውን አነጋግረው በግል ተሽከርካሪ ወደ ስራ ቦታቸው በመመለስ ላይ ሳሉ ነበር። በተመሳሳይ ህዳር 17 2018 ዓ.ም ከጅማ ከተማ ወደ ነቀምት ለስራ በመጓዝ ላይ በነበሩ በኦሮሚያ ክልል አቃቢ ሕግ ላይ በምስራቅ ወለጋ ዞን ጅማ አርጆ ወረዳ በታጣቂዎች በተፈጸመባቸው ጥቃት አንድ አቃቢ ሕግ ሲገደሉ 3 ደግሞ ታግተው መወሰዳቸውን አዲስ ስታንዳርድ ዘግቧል። ፍሪ ፕሬስ ቻናልን ሰብስክራይብ ያላደረጋችሁ በሙሉ እንድታደርጉት በአክብሮት ጠይቃለሁ። ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ አስተያየቶቻችሁን በኮሜንት መስጫው ጻፉልን፣ ይደርሰናል። ጤና ይስጥልኝ።